ሰላም ሰላም እንዴት ናችሁ? ውድ የጸግሽ ቲዩብ ቤተሰቦች በዛሬ ቪዲዮአችን የሳምንቱ አነጋጋሪና አዝናኝ የሆኑትን ቪዲዮዎች ይዤላችሁ መጥቻለሁ። ታዲያ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በዛሬ ቪዲዮአችን የሳምንቱ ምን ተከሰተ፣ ምን አዲስ ነገር አለ የሚሉትን ቪዲዮዎች እያንዳንዱን ይዤላችሁ ቀርቤያለሁ። እስከ መጨረሻው ተከታተሉ። ወደ መጀመሪያ ስናወራ በጋራ የተግባባንበት ነገር የተከለከለ ወይም ደግሞ ቀይ መስመር የሳተች ይመስለኛል። ለምሳሌ አሁን እሷ በህጋዊ መንገድ ፍቃድ አላት፣ ፍቃድ አለኝ ነው የምትለው። ግምት ነው እኔ የምነግርህ። ይሄ ቅድም ሳስደምጣቸው ነበር። አንድ መድረክ ላይ በባለቤቷ በኩል እንደዚህ የመሳሪያ ምናምን ትነግዳለች። ህጋዊ ኢሮፕ ውስጥ እንግዲህ ኢሮፕ ውስጥ ላይሰንስ አለው ትላለች እሷ። እንግዲህ ይሄ ላይሰንስ መሳሪያ፣ ድሮን፣ ሞርታር ምናምን የምትሸጥበት ነው። ኢትዮጵያ ውስጥ ነው እሷ የምትሸጠው ወይ? ኢትዮጵያ ውስጥ እነዚህ ሪቤል ፎርሶችን አናማክርም ነው የምትለው። ግን የምናማክረው አፍሪካ ውስጥ ያሉ እነ ዮኒ ማኛ ይህንን ካወሩ በኋላ አብይ ይልማ ደግሞ የራሱን ሀሳብ ሰጥቶ ነበረ። እስኪ እሱም ቪዲዮ ምን ስላንተ እመጣለሁ። ስለ ዮኒ የምነግራችሁ ነገር አለ። ስላኩ ታስታውሳለህ? አብይ ይልማ ጋዜጠኛ ሴጣን ቤት ሄጃለሽ ምናምን ብሏት መድረክ አልሰጠኝም ብላ አስጨንቃ መታ እናቷም የተናገረችው ምናምን አስታውስካል እንዴ? በደንብ ልጄ ከሆነ ጊዜ በኋላ ትክክል አይደለችም፣ ይሄ ከጥልቋ እንትን ጋር ግንኙነት ምናምን ጀምራለች ብላለች። አዎ የገዛ ዘመዶቿ ይመሰክራሉ። ኦኬ፣ ከቅርብ ዘመዶቿ ከእናቷ በላይ እኛ ምን ቤት ነን? ምን እናውቃለን? እሱ እኮ ነው ግራ ይገባል። አሁን ደግሞ በጣም በሚያሳዝን ሁኔታ መጣ ዋሽታለች። እግዚአብሔር ምስክሬ፣ በቅርቡ እናትየው ጎዳና ልትወጣ ትችላለች በሚያሳዝን ሁኔታ። ክብራትና ክብራን በጣም ያዘንኩበት የመጨረሻው አሁን ዮኒ የተናገረው እናትየውን በተመለከተ በረከት ገበሬዋ እናትን በተመለከተ የሚሰማው ነገር በጣም የሚያሳዝን ነው። እውነት ለመናገር እሱን አየዋለሁ። ከዛ አስቀድሞ ግን ቴዲ እውነት ጊዜውን ጠብቀ እግዚአብሔር ስላሳየ እግዚአብሔርን አመሰግነዋለሁ። የዛሬ 3 ዓመት እቺ ሴት በረከት ብሎ እንግዲህ ገበሬ በገበሬ ስም የሚሰራ በጣም ያሳዝናል። ገበሬ በሌባ ስም ሲጠራ አዝናለሁ። በረከት ብሎ ገበሬዋ የሚለው ገብ ይቀነስ እኔ በጣም ደስ ይለኛል። ወይ ደግሞ ሌባዋ የሚል ስያሜ ነው መሰጠት ያለበት። ምክንያቱም ኮምፕሊትሊ የተመሰረተችው በሌብነት ላይ ነው። ሌላ ምንም አጀንዳ የላትም። አንድ ባለሀብት እንደዚህ አይነት ያ ቋንቋ የለው ማለት በጣም ተራ ይሆን። በጣም ብዙ ባለሀብቶች በጣም ስማርት ናቸው፣ ባይ ዘ ዌይ አእምሮ አላቸው፣ አቅም አላቸው። አብዛኛው እኔ ገንዘብ አለኝ ብለው በየሶሻል ሚዲያ የሚጮሁ ሰዎች ካሉ ውሸታም ባለሀብቶች ናቸው። ውሸታም ሊነግድ የፈለገው ነገር አለ። የሆነች ህዝቡን ሊበላው ያለው ነገር አለ። ፎልስ ፍላግ የሚባል ታውቃላችሁ? የውሸት ባንዲራ ማውለብለብ ማለት ያ ፎልስ ፍላግ የታቀደች ነገር ስትኖር የምትደረግ ነገር ነው። ይሄ በጣም አጭበርባሪ የመሰረተችው ይሄ ሀብታለኝ ካለቻችሁ ልጅቷ በጣም ውሸታም ናት። ለምን? ወይ የባንክ ነው ወይም ደግሞ የሰው ገንዘብ ያለበት ነው። ለዛ ነው አልጎበኛቸውም እዚህ ቦታ ላይ ያሉትን የምትለው። በጣም አጭበርባሪ ሌባ ናት። ስለዚህ ሌባ በገበሬ ስም ሲጠራ በጣም ነው ማዝ ነው። ምክንያቱም የገበሬውን ስነ ልቦና በጣም ይጎዳል። እውነተኞች ገበሬዎች የእግዚአብሔርን በረከት ጠብቀው የሰሩ ናቸው። ሐሰተኞቹ አሁን በህዝብ ላይ የሚነግዱት ግን ቲማቲሙን በኬሚካል እየለወሱ ካንሰር አምጪ ነገር ነው እየተሸጠ ያለው። በዛ ነው ህዝብ እየተጎዳ እየተበደለ ያለው። ይሄ በጣም ክሪቲካሊ መታየት ያለበት ነገር ነው። ሁለተኛው እናትየውን በተመለከተ እውነት የኢትዮጵያ ህዝብ ሊያግዝ የሚገባው ነገር ካለ ማገዝ እንዳለበት ልነግራችሁ ወዳለሁ። ምክንያቱም እኛም እናግዝ ነገር ካለ እኔም ለማገዝ በጣም ዝግጁ ነኝ። ምክንያቱም እናት ቅድም ቴዲ እንዳለው እናት የሁላችንም እናት ናት። የኔ እናት ያንቺ እናት ናት፣ ያንቺ እናት የኔም ናት በኢትዮጵያ ባህል ማለት ነው። ምክንያቱም ኢትዮጵያንም ስንጥራት እናት ሀገር ብለን ነው። እናት በጣም ትልቅ ቫልዩ ያላት ናት እና እናቷን እንደዛ ኢግኖር አድርጋ እናቷ ላይ እንደዚህ ማለት ጨካኝ ሆና ያለች ሰው ለማንም
ህዝብ ልትራራ የማትችል መሆኗን ልታውቁ ይገባል። ሌላኛው ባሏ ራሱ እሷን ሲፈልጋት የፈለገበት ሲክሪት ግልጽ ነው። በቃ ግልጽ ይሆናል። በከፍተኛ ሁኔታ በአሳዛኝ ደረጃ የአፍሪካውያንን ደም የሚጠጡ ባለሀብት ነን ብለው የምዕራባውያንን አጀንዳ ኢትዮጵያ ውስጥ አፍሪካ ውስጥ አምጥተው የሚበትኑ ጨካኝ ደም ጠጪ የሰው ደም ላይ ስጋ ላይ በጩቤ በሆነ ነገር ሰክተው ደም ሳክ አድርገው የሚጠጡ ደም ገባሪዎች፣ በጣም ጨካኝ የባዕድ መንፈስ አምላኪዎች፣ ህዝብን በመገበር ነፍሳት ህፃናትን ደም በመገበር ሀብት የሚሰሩ አጭበርባሪዎችን እግዚአብሔር ዘንዶን የሚመታበት ጊዜ እንደቀረበ ልታውቁ ይገባል። በረከት ስሚ፣ ንስሐ ግቢ። ሉሲፈር አባቴ የሚል ግጥም ገጥመሽ ከለቀሽ ጊዜ ጀምሮ እግዚአብሔር በጣም አዝኖብሻል። ስለዚህ አሁን ማድረግ ያለብሽ ብቸኛው ነገር የእግዚአብሔርን ስም ጠርተሽ በአደባባይ ላይ እግዚአብሔር ሆይ በአንተ ላይ አመፀኛውን እርኩሱን መንፈስ አባቴ ብዬ ያንተን አባትነት ክጃለሁና ጌታ ሆይ ይቅር በለኝ ከኢትዮጵያ ህዝብ ጋር አስታርቀኝ ብለሽ እስካላልሽ ድረስ የእግዚአብሔር ሰይፍ ቀጥሎ እየመጣ ያለው ነገር አትቋቋሚውም። ይህን መንገር ፈልጋለሁ። በጣም አድርጌ አመሰግናለሁ። ስለ በረከት ገበሬዋ የተወራው ይሄ ብቻ አይደለም። እኔ ግን መርጬ ነው ያቀረብኩላችሁ። ከሁለቱም አሪፍ ናችሁ ብዬ ነው የቀረብኩት፣ እናንተ ያቀረብኩላችሁ ማለት ነው። እናንተ ደግሞ ሀሳባችሁን ኮመንት ላይ መስጠት ትችላላችሁ። ምን ተሰማችሁ? ምን ትላላችሁ? የእናንተን ሀሳብ ኮመንት ላይ ጠብቃለሁ። አስገራሚ ዜና ዝቅ አድርገን የምንመለከታቸው አህዮች ከየትኛውም እንስሳ የበለጠ አገልግሎት ይሰጣሉ በሚል መሪ ቃል ለየት ያለ የክብርና የሽልማት በዓል በሀገራችን ተከበረ። ዛሬ ግንቦት 15 በማዕከላዊ ኢትዮጵያ በሳውላ ከተማ በዓለም አቀፍ ደረጃ የሚከበረው የአህዮች ቀን የተከበረ ሲሆን እንስሳቱ የአገልግሎታቸውን ያህል ዋጋና እንክብካቤ እንዲያገኙ ትልቅ ጥሪ ቀርቧል። በበዓሉ ላይ አህዮቻቸውን በጥሩ ሁኔታ ሲንከባከቡ ለነበሩ አርሶ አደሮች ልዩ ሽልማት የተበረከተላቸው ሲሆን አህዮቹን በልዩ ሁኔታ አሸብርቀውና ደምቀው ውለዋል። ሀሳባችሁን በኮሜንት አጋሩኝ። ፎሎው ማድረግ ቤተሰብ ሁኑ። ጥሩ ነው፣ አሪፍ ነው። በዚህ ቀጥል፣ መከበር አለባቸው። እኔም ይከበሩ የሚል ከሚሉት ወገን ነኝ። መከበር አለባቸው አህዮች፣ ምክንያቱም ብዙ ስራ ነው የሚሰሩት፣ ብዙ እቃዎችን ነው የሚያመላልሱልኝ። እኔም ከተጠቃሚዎቹ አንዱ ነኝ ለማለት ፈልጌ ነው እና መከበሩ ከዕለታት አንድ ቀን ግቢ ስሰምጥ እጆ የአፍሮኔን ብያ ጸጉሬ ፋብሎ አይዴን አውጥቼ ልክ ሳሳያ ጨጓ ሾፍ አርጋ ዋት ስራት በክሊንከት ሳትቆረጣት ግቢ ልገባት ምን አስበ ነው ሲያስጠላ አረጣ ሰው በለው በዱላ የት ነው ያመጡት ሻንክላ ብላ ችፋልችኝ አይዴን ወስዳ አባረረችኝ። ታፍ ፒፕል ጸጉር ነው ይግል ሳጥሬ መጣሁና ለመማር ይህ ውስጤም እያለርር እየደበረኝ ስልግስት ጭራሽ አለችኝ ተመለጥ መላጣ መግባት የለም ሳትሆን መላጣ ሰማኸኝ እኔን መላጣ መግባት የለም ሳትሆን መላጣ ጭራሽ አለችኝ ተመለጥ። ይሄንን ነገር የደረሰበት ብቻ ቃል ዩኒቨርሲቲ ሄዶ የደረሰበት ብቻ ቃል። እስኪ የደረሰባችሁ ኮመንት ላይ ሀሳባችሁን ስጡ። እንደዚህ አይነት እርግጠኛ ነኝ ደርሶባችኋል። እንደዚህ አይነት ነገር ሀሳባችሁን ኮመንት ላይ ጠብቃለሁ። ዮ አሌክስን ባልታዛር ሰበር ዜና የበርካታ ሰዎች ራስ ምታት በመሆን የሚታወቀው አቤል አቡና በዛሬው ዕለት መታሰሩም ተሰምቷል። በተነገረው መረጃ መሰረት አቤል አቡና በዛሬው ዕለት ለእስር የተዳረገ ሲሆን በሁለት ነብዮች ከሳሽነት አማካኝነት እንደታሰረም ተነግሯል። በዚህ ጉዳይ ላይ ሰፋ ያለና የተብራራ መረጃ የማገኝ ከሆነ ወዲያው የማሳውቃችሁ ይሆናል። በዚህ አጋጣሚ አቤል አቡና እንድትጸልዩለት ጥሪም ቀርቧል። መልካም ቆይታ። በዚህ ሳምንት ከሚያሳዝኑ ዜናዎች መካከል አንደኛው ይሄ ነው። አቡና በጣም ታስሯል። ለብዙዎች መልስ የሚሰጥ ለነቢያት፣ እነዚህ ሐሰተኛ ነቢያት ለነሱ መልስ የሚሰጥ ምርጥ ተሟጋቻችን ነበረ። በጣም ያሳዝናል በመታሰሩ። እኔም አዝኛለሁ።
นะคะเขาบอกว่าโอปาก็ดาเบสินาลาติวอร์มากุดูโรก็ดาลาเดนบุตติวอร์มากุดูโรก็ยาเวดูยาเวጉድ በል ጎንደሬ። ሌላም ቪዲዮ አሳያችኋለሁ። ሌላም ቪዲዮ አለ ላሳያችሁ። በለው እንክትክተል ይቆረጣት ማለት እኔ ነህ አንተ ነህ እዚህ ላይ አስቀምጬ ነው የምረሳ ብያለሁ አይደል? አሁን ታየዋለህ ተው ብዬ አልሰማ ብላለህ። ተጠጋጉ። መነካካት አይቻልም። ሊሆን ነው። ድረስልኝ ድረስልኝ! ኧረ እባካችሁ ዝም አትበሉ፣ ዝም አትበሉ እንጂ ተንቀሳቀሱ። ኦኬ ሶ ይሄን ቪዲዮ ሰራ ደስ ይለኝ ነበር፣ ግን ያው ፎሎወሮች ስላላችሁኝ ምናምን እኔን አከባሪዎች የምትወዱኝ ብዙ ጊዜ ፎሎ የምታደርጉኝ ሰው ውሸታም አይደለሁም። በተለይ ደግሞ ታዋቂ ስለሆነ ሰው ዋሽቼ ልናገር እንደማልችል ያው ይገባችሁ ይችላል። ግን ኢትዮጵያኖች ስንባል ኢጎ አለብን፣ ኢጎ አለብን። እኔ ደግሞ ኤቪደንስ አለኝ። ኢጎ አለብን እኛ ብሮ ላይክ አይ ዶንት አንደርስታንድ። ምን ችግር አለ? ከሰው መማር እኮ ኖርማል ነገር ነው። አንድ ሰው እኮ አስተማሪ እኮ ተማሪ እኮ የሚያስመርቀው ያ ሰውዬ ቢሊየነር ወይ ደግሞ የሀገር መሪ እንዲሆን ነው አይደል እንጂ አስተምሬው ነበር ብሎ አንቁ አንገቱን ለመያዝ አይደል። አንደኛ ነገር ልንገራችሁ፣ ኤክሲ እንዳለችው እኔ ትመቸኛለች። ለምንድን ነው እሱ እዚህ ጋር ያለውን ይው እና እኔ የሱ ሲግናልም ኮርስም ልቻሊ አይቻላ ይዋሽው አይደለም ኤቪደንስ አለኝ። ዛሬ ግዴታ ቅድም ላይቭ ገብቼ አንተ ቁጭሰል አንተ ውሸታም ምናምን ስትሉኝ ያው ቪዲዮ መስራቷን ስላየው ልንገራት ብዬ ነው። እኔ የሱን ሃርድ ወርክ ልበላ አይደለም የመጣሁት፣ ወይ የሱ ላቡን እስከዛሬ በራሱ ደረጃ ደርሶ እዚህ የኔ ተማሪ ነበር እኔ እዚህ ያደረስኩት ብዬ ልኮፈስ አይደለም የመጣሁት። አምናገላት እኔ ያልኩት ምንድነው ቤንጂ እና እሱ አንድ ላይ ትሬድ ያደርጉ ነበረ። ኤክሲ ባለማቆሟ ምክንያት እዚህ ደርሳለች ብዬ ነው የተናገርኩት አይደለም። ኤክሲ ባለማቆሟ ምክንያት እዚህ ደርሳለች። አይ ሾው ሂም ላቭ። እኔ እኮ ማጋይ ስንገናኝ በስልክም ገና ካወቀኝ ቀን ጀምሮ ነው እንዴት የኔ ፋን እንደሆንክ የኔ እንዴት ሞቲቬት አደረግ እንደማደርግ የምትነግረኝ። በአደባባይ ወጥተ ሪል የሆነ ነገር አይደለም ብለህ ታሰጣኛለህ እንዴ? ሲጀምር ደግሞ ሌላም ሰው ይሄን ነገር ሪላይዝ እንዲያደርግ የምፈልገው እንዴት ውሸት አወራለሁ? እኔ ታዋቂ ነኝ። ስለማይታወቅ ሰው ኢንተርኔት ስለሌለው ሰው ላውራ እንጂ እነዚህ ስማቸውን እየጠራው እንዴት ታዋቂ ስለሆኑ ሰዎች እንደሚያዋርዱኝ እያወቁ እንዴት አወራለሁ? አሁንም ማሳያችሁ ቪዲዮ ያኔ ከኔ ጋር በኔ እንትን ትሬድ እንደሚያደርጉ የሚያሳይ ነው። የሚያሳይ ብቻ ሳይሆን ከነ ድምጽ ከነ ታይም ቦታ ነው ማሳያችሁ። ኢጎ ያዋርዳል። እኔ አሁን የሱን የደረሰበትን ደረጃ ልወስድ አይደለም የመጣሁት። ምክንያቱም እኔ አሁን ትሬኒንግ የሜንቶሪንግ ቼን ስነግራችሁ ሁሌ መጥቶ ሜንቶሪ በኔ የደረስኩ አይለኝም። ምክንያቱም በራሴ ሃርድ ወርክ ነው የደረስኩት። እሱ ግን he show me a way እንደሚቻል ትሬዲንግ እየተጠቀምኩ እና ሲግናሎቹንም እየተጠቀምኩ ግን እዚህ ደረስኩት በራሴ ነው። አሁን እሱም በራሱ ነው የደረሰው። እኔ ግን ላይክ የኔን እንትን ሲግናል መጠቀም ሜንቶርሺፕ መውሰድ አብረው ከትሬዲንግ ከቤንጂ ጋር ትሬድ ማድረግ ደስ ብሎት thank you for showing me love እንደዚህ በማለት ሊለኝ ነው እንጂ የሚገባው ደውሎ ጭራሽ መተ ቪዲዮ ሰርተ ታሰጣኛለህ። አረ በጣም ሼም ነው፣ በጣም የደበረኝ። እኔ ላይክ ሁሉም ትሬደሮች ሲመጡ እዚህ ሀገር
ያገኙኛል፣ ደስ ብሏቸው ነው እኔን ማግኘት የሚፈልጉት። ሁሌ ቤት አምጥቼ መክሬ የትም ቦታ ሻይ ቡና ስለል መክሬ ምናምን ነው እንትን ብላቸው። ደግሞ ከእድሜም አንፃር ታናሼ እኮ ነው። ከዚህ ልጅ ጋር ምንም መፎካከርም ነገር የለም። የኔ ሲግናሎች የኔ ቻሌንጅ ምን ያህል ህይወቱን እንደቀየረው ምን ያህል ላይፍ ቼንጂንግ የሚያስተምሩ ትሬዶች እንደሆነ የሚያወራባቸውን ቪዲዮዎች አሁን ቀጣይ ፖስት ላችኋለሁ። ታዩላችሁ ቪዲዮን ራሱን ከራሱ ድምጽ። እኔ ውሸታም አይደለሁም። ማንም ሰው እንደዚህ ስለሰው ወርቼ አላወራም፣ ለዛውም ስለታዋቂ ሰው። ግን አሁንም ቢሆን የሱን የደረሰችበትን ቦታ ወደ ራሴ ለማዞር ሳይሆን እኔ በጣም ስለተመቸች ነው። አንተ ቤንጂ አንቺ በማቆምሽ ነው እሷ ባለማቆሟ እዚህ ደርሳለች። ስለዚህ እናንተ ይሄንን የምታዩ ማቆም አያሻግርም ብዬ ነው I give him love እንጂ እንደዚህ በአደባባይ ወጥቶ ያሰጣኛል ብዬ አላሰብኩም። የሚቀጥለው ቪዲዮ ልስራላችሁ። በዚህ ሳምንት ያው አነጋጋሪ ከነበሩ አንዱ ነው። ትሬደሮቹ አልተግባቡም፣ እርስ በርስ ቪዲዮዎችን ሲመላለሱ ነበረ፣ መልሶች ማለት ነው። እና አነጋጋሪ ነበረ በዚህ ሳምንት። We have just arrived in Ethiopia. Come on! Things got out of hand. Empire booked the flight. Now we're live in Addis land. Since we last spoke, things got out of hand. Empire booked the flight. Now we're live in Addis land. With wall energy, traded in for views. Now it's hyenas, highlands, boots on the news. I don't dare rolling through linking streets to the feed. Out! ሌላኛው በዚህ ሳምንት አነጋጋሪ የነበረው የዲላን ፔጅ ኢትዮጵያ ውስጥ መግባት ነው። እኔ ራሱ በጣም ደስ ያለኝ ኢትዮጵያን የበለጠ ያስተዋውቃታል። ኢትዮጵያችን ያው በዓለም ያላት አመለካከት ሌላ ነው፣ ጦርነት ምናምን ነው እና በትንሹ ይቀይርልናል ብዬ አስባለሁኝ እና እኔም ደስ ብሎኛል በመምጣት። በሰርግ ቀናችሁ እንደዚህ አይነት ነገር አይደርስባችሁ። የምር በሰርጋችሁ ቀን ስትደበደቡ አስባችሁታል? በጣም ነው የሚያስጠላው። ከታረቅን በኋላ በጣም ብዙ ነገር መጥፎ ነገር ነው የሰራው እኔ ላይ። አሁን ከታረቅን በኋላ በጣም ተንኮለኛ ነው ጌታቸው። እንዴት አለ? ከ4 ቀንና ከ5 ቀን በፊት ወቸጉር ላይ አይታው ከሆነ እኔን ሜንሽን ያደረገበት መንገድና ፊትነስ ኢንፍሉዌንሰር ነኝ ይላል አለ። ቡሊ ያደረገኝ ነው። ሂዝ ኦነር ብሎ አለ። ሂዝ ናት ኮች እኮ ሂዝ ኦነር። ስለ እግር ስለተነሳነት እንደደበረው ማላቅም አለ። ወደዛስ ትረስት ዲስትሮይ ያደረገ ነው። ሂዝ ኦነር ሂዝ ናት ኮች ማለት ምን ማለት ነው? ማለት ሰዎች ገብተው ይዩት በእኔ እንዳይፈርዱብኝ ማለት ነው። አሁን ባለበት ሰዓት ሰዎች እሱን እንደ ጥሩ ነገር ስለሚያስቡት አይ ነው በቅናት ኦር ሳምቲንግ ሊቆጥሩ ይችላሉ። ግን ማርያምን ጄኒውሊ ስፒኪንግ ምንም አይነት ኔጌቲቭ ኤነርጂ የለኝም። ለማንም ሰው ክፋት አላስብም፣ አልፈልግም። በዛ ላይ እንደገና ደግሞ ያደረገው ነገር ትክክል አይደለም። ሉክ ታረቅን። ከታረቅን በኋላ በጣም ብዙ ነገር መጥፎ ነገር ነው የሰራው እኔ ላይ። አሁን ከታረቅን በኋላ በጣም ተንኮለኛ ነው ጌታቸው። እንዴት አለ? እንግዶች እንትኖች መጡ፣ አስታረቁ፣ ይቅርታ አለኝ፣ ታረቅን። በቃ ክሎዝ አድርጌዋለሁ፣ ዘግቼዋለሁ። ከዛ በፊት ቤተሰብ ምናምን ነገር ብሎ ሜንሽን አድርጓል። ሜቢ ቪዲዮ ላይ ማይተው ከሆነ በአጋጣሚ ሳሚ የሚባል ሚቹዋል ፍሬንድ የኔና የአባቴ ሚቹዋል ፍሬንድ የኔና የአባቴና የጌታቸው ሚቹዋል ፍሬንድ አለ፣ ሳሚ ይባላል። በሰዓቱ አባቴ ምን ችግር ውስጥ እንደነበረ አላቅም፣ ግን የኔና የሱ ግንኙነት ኤቭሪባዲ የሚያውቀው ግንኙነት ነው። እኔ ከአባቴ ጋር ስላላደኩኝ ከቤተሰብ ጋር ስላላደኩኝ የራሱ የሆኑ የምከተላቸው ፎሎ ማድረጋቸው ሩሎች አሉ። በዛ አጋጣሚ ችግር ውስጥ ነበር። ሲያማክረው ሳሚን ጌታቸው ጋር ሪኮመንድ ያደርገዋል። ሂኖስ ሳሚ እኔና ጌታቸው ቢፍ እንዳለን ያውቃል።
ከዛ ጌታቸው ደግሞ ኃይሉን ይቀጥረዋል። አትሊስት ማማከር አለበት። ማስኮ ነው እኔ ጋር ላስገባው ነበር ማለት አንተ ራስህ ታስበው እኔና ጌታቸው እሱ ራሱ ያውቀዋል መሀከላችን ጥሩ ስሜት እንደሌለ ተጣላን ባለለ ጥሩ ስሜት እና ባንተ መሀከል ኖ በእኔና በጌታቸው መሀል ጥሩ ስሜት እንደሌለ ያውቃል። አባትህ ራሱ ጌታቸው አባቴ ይወቃ ጥሩ ስሜት እንደሌለ ጌታቸው ራሱ ያውቃል። ይሄ ነገር በኋላ ችግር ሊያመጣብኝ ይችላል ወይ ሊያስደብሩ ይችላል ወይ እንደ ሰው ማለት ነው ብሎ አትሊስት አልደወለልኝም አልጠየቀኝም። ይሄን ነገር ከማድረግ በፊት ይሄ ኦፊሻሊ ከመጣላታችን በፊት ነው ይሄ ነገር። ከዛ ቀጠረው እሱ ጋር ብዙ ሰዎች ይደውሉልኛል። ከዛ ለምርቃቱ ጊዜ ምናምን እኔን ለማሳነስ የቶሚ አባት ነው እያለ እንዳለ ይዞራል። በጣም ተንኮለኛ ከመሆኑ የተነሳ ማለት ነው ያስተዋውቀዋል። ላይክ ጓደኞቼም እኔን ለሚያውቁኝ ሰዎች ምናምን ማለት አንተ ራስህ አሁን የቶሚ አባት ነው። መቼም ማንም ሰው ፊትነስ ፎሎ የሚያደርግ ሰው እኔና ጌታቸውን ፎሎ የሚያደርግ ሰው ያለንን ግንኙነት ምን ያህል ሸካራ እንደሆነ ያውቃሉ ሰዎች። ዋይ ለምን እዚህ መጣ ቶማስ እየደወሉ አንተን ለማሳነስ እኮ ነው ይሄን የማይደርገው ጌታቸው ስንት የምታስተዋውቀው ሰው እያለ ላይክ የቶሚ አባት ነው ተዋውቁት እያልክ እጁን ይዘህ መዞር ማለት ምን ማለት ነው? ወደዛት ምን እነዛ ሰዎች እየደወሉ እኔን ዋይ ለምን እንደዚህ ታደርጋለህ? ለምን አትወስዶ ማለት እኔ የራሴ የሆነ ፕሮብሌም አለ። ከድሮ ህይወቴ ከትራማ እያገገምኩ ነው ያለሁት፣ ለመቆም እየሞከርኩ ነው ያለሁት። ስለዚህ ሁሉን ከቶፍ አድርጌ ትቻለሁ። በቃ እኔ ራሴን ለመቀየርና ለማሳደግ እየሞከርኩ ነው። ያሳለፍኩትን ነገር ነግሬሃለሁ። ይሄን አደረገ። በጣም አዘንኩበት። ከዛ የጸባችን መጨረሻ ላይ ቡም ያደረገውን ነገር ልንገር። ይሄንን ጉዳይ አሁን ሳነሳ ጌታቸውም ጌታቸውም አሹ አንተም ፕሮድካስት ላይ አይቼዋለሁ። ሜካፕ ለማድረግ የጠፋው ስማችን ሜካፕ ለማድረግ ብሎ የተለያየ ፕሮድካስት ላይ እየገቡ የአባቴን ስም ሜንሽን ያደርጋሉ። ጌታቸውም ላስታይም ማቀ ቤተሰብ ታሪክ አለ። ምን አገባውና ቤተሰብ ውስጥ ይገባል? ላይክ ማለት ብንጣላን እና እሱን እንዴት ነው አንድ ሰው ፐርሰናል ላይፍ ውስጥ እንደዚህ ገብቶ ሚዲያ ላይ አውጥቶ ሊናገር የሚችለው? ማለት ምን አገባው? አላውቀውም። ጌታቸው በቁጥር የተገናኘን 3 ቀን ወይ 4 ቀን ነው። በአካል ራሱ የተገናኘን ነው። ከሶሻል ሚዲያ ውጪ አላውቀውም። ጌታቸው ፍሮም ዘ ስክራች ነገርኩ። እኔ አልዋሽም። በዚህ ሰዓት ሰክሰሱን መረበሽ አልፈልግም። ሰዎች የሆነ ነገር እንዲጠሉት ምናምን አልፈልግም። እኔ ሰው በራሱ ሰዓት ፋይንድ አውት አድርጎ ትክክለኛ ማስኩ ሲያውልቅ ይደረሱበት። እኔ ላይክ አይ ዶንት ዋንት በእኔ ምክንያት ሰው ማንም ሰው እንዲጠላው አልፈልግም። እኔ እንደዚህ አይነት ፐርሰናሊቲ የለኝም። ምንም የምጠቀመውም ነገር የለኝም። አልፈልግም። ይሄን ነገር ምን ሜንሽን ማድረግም አልፈልግም። ግን አንዴ ለመጨረሻ ጊዜ ላውራውና ይሄን ፋይል ልዝጋው። ካልሆነም ደግሞ ይሄ የማይዘጋ ከሆነ ደግሞ በህግ መሄድ ያለብኝ ነገር ካለ በህግ እሄዳለሁ። በጣም ሴንሲቲቭ ኢሹ ነው። የዛኔ ሳይድም ለማድረግ ሞከሩ። እዛ ፕሮድካስት ላይ የነበሩ ሰዎች ያለቀሰ ሰው ሁሉ እንትን አይደለም እውነተኛ ሰው አይደለም ምናምን ያሉ ሳይድም ለማድረግ ሞከሩ ነው። ኢቭን ሜንሽን ማድረግ የለባቸው። ኦልሬዲ ታርቀናል። ብዙ ከዛ በኋላ ብዙ ያደረጋቸው ነገሮች አሉ። አስፈላጊ ከሆነ አሳያለሁ። ከዛ ቤቴ እንደነገርኩ ነው። ጌታቸው የሚወጣው ሁሌ ልክ ኮንሰርት ሳዘጋጅ በሚቀጥለው ቀን የሆነ ቪዲዮ ይዘጋጃል። ገና እንግዲህ እንደዛ ተበድሬ እንደዛ ሆኜ ምናምን እንደዛ ዋጋ ከፍዬ እዛ ያደርኩኝ የሰራሁት ጂም ነው ይሄ ሰውዬ እንደዛ ብሎ እኔን ለማሳነስ እና እኔን ዝቅ ለማድረግ ቪዲዮ ይሰራው። ከዛ ከታች ጀምሮ ነው በቃ ኮንሰርት ሳዘጋጅ ይመጣል፣ የሆነ ቪዲዮ ይሰራል፣ ለማሳነስ ይሞክራል። ግን አየህ በተጎዳሁባቸው ሰዓቶች በሙሉ መጥተዋል። አንተ ለምንድን ነው የዛን ጊዜ ስፒክ አፕ ለማድረግ ያልፈለግከው? ብቸኛው ምክንያት ምንድን ነው? ሁሉም ሰው የራሱ ፐርሰናሊቲ አለው። እኔ በዛ አላምንም። እኔ የስራ ሰው ነኝ። ኤነርጂን ድሬን የሚያደርገኝ ነገር እኔ ፎሎ ማድረግ አልፈልግም። አልወድም። ሚዲያ ላይ እንደዚህ ሰውን ብሌ ማድረግ ይሄ ልጅ ምናምን ነገር ብዬ አሳንሼ መውጣት አልፈልግም። እንደዚህ አይነት ፐርሰናሊቲ የለኝም፣ አልፈልግም። ግን ደግሞ በደከምኩበት ሰዓት እየመጣ ግን ቤቴ ባዶ እንዲሆን ቪዲዮ ይሰራብኛል። ታዘ ፕሮብለም አንድም እንደዛ የጂም ቃል አመጣ እንደዛ ብር እንዲያጥረኝና ሰዎች ተረስታተውብኝ እንዲሄዱ ካደረጉ መካከል አንዱ ነው። ብሮ ይኸውልህ ኢንዱስትሪ ላይ ያሉ ሰዎች በሙሉ ያውቃሉ። እኔ እኮ እያንዳንዱ ቪዲዮ ላይ እኮ ሜንሽን ይደረጋል። ይሄን ቶሚን ለመንካት ነው፣ ይሄ ዳንሰኛውን ለመንካት ነው። ይስቃል ከታች የነሱ ላይ እኔ ሜንሽን አድርጎኝ ይስቃል። የራሱ ኮሜንት ነው ብዙ ቪዲዮ ሰው እኔ
ይህንን ቅድም የነገርኩህን ጊቫዌ ሲሰጥ አዳማ ያላችሁ ልጆች ልመጣ ነው፣ እኛ ፎቶ ተነስተን አይደለም የምንመለሰው፣ ቪዲዮ ምናምን ሰርተንባችሁ ራሳችንን ፕሮሞት አድርገንባችሁ አይደለም የምንመለሰው፣ እኛ በትክክል እናስተምራችሁ ነው። የኔ ሚሽን ሌላ ነው፣ የሱ ሚሽን ሌላ። ምን አስፈለገ እኔን ዝቅ አድርጎ ወይም ደግሞ እኔን ሰዎች እንዲጠሉኝ አድርጎ ቪዲዮ ሰርቶ እኛ ልንመጣ ነው ማለት ምን ያስፈልግ? ነግራችሁናል፣ ለጠየቃችሁን ጥያቄ መሰረት ምናምን ከዛ ይሄንን ዳንሰኛ ለመንካት ነው ምናምን ተብሎ ሜንሽን ይደረጋል። ብዙ ሜንሽን አለ እሱ ላይ። ለምሳሌ አሁን ሰዎች ያዛኔ ስለማያውቁት አብዛኛው ሰው የሚፈርደው ሰው ስለማያውቀው ብዙ ቪዲዮዎችን ዲሌት ያደርጋል። ላይክ ብቻ ዋናው ነገር የሚፈልገው ኩርኩም አድርጎ እኔን ካሳመመኝ በኋላ ነው ቪዲዮዎችን ዲሌት ያደርጋቸዋል። ሂኖስ ሜንሽን ብዙ ሜንሽን አለ። ሂኖስ ኮንትሮቨርሻል እንዲሆን እኔ ያን ተነስኩ። በብዙ ስትራግል ውስጥ የመጣው ልጅ ነኝ። ህይወትን ለማሸነፍ ነገ አቺቭ ማድረግ የምፈልገው የራሴ ድሪም አለኝ። ያንን አቺቭ ለማድረግ እየሰራው ያለው ልጅ ነኝ። አልፈልግም አንድ ቪዲዮ አይታል እኔ ከሰው ጋር ተነታርኬ ምናምን እንደዚህ ቪዲዮ ሰርቼ ምናምን አይተህ ታውቃለህ? ላይክ እንደው አንተ በራስህ አይታውቃለህ? ሰላሜን የህሊና ሰላሜን እመርጣለሁ። አልፈልግም ሰዎችም እንደዛ ብለው እንዲወዱኝና እንዲመርጡኝ አልፈልግም። እኔ ማሸነፍ የምፈልገው ስራዬ ሻይን አድርጎ የለፋውበት እግዚአብሔር የሰጠኝን ጉልበት የደከምኩበትን ማግኘት ነው የምፈልገው። ኖት የሳሟን ተሻምቻ አይደለም። አሳይቶልዩ አንደኛ ነኝ እላለሁ ያልኩበትን ሪዝን አለ። ቶሚ ይሄንን ከተናገረ በኋላ ብዙ ሜሞች ተሰርተው ነበረ። ከነዚህ ንግግሮች መሀል አንዱን ተቆርጦ ማለት ነው። እስኪ ላሳያችሁ። ከዛ በኋላ ደግሞ አያርፍም። ፎሎ ያደርገኛል፣ አንፎሎ ያደርገኛል፣ ፎሎ ያደርገኛል፣ አንፎሎ ያደርገኛል። ፎሎ ያደርገኝና ሁለት ቀን ሶስተኛው ቀን ላይ አንፎሎ ያደርገኛል። ምንድነው አስፈላጊነት? ለምን የራሱን ህይወት አይኖርም? እዚህ ጋር አንድ መሰጠት ያው ስክሪንሾት አሳያለሁ። ከፈለክ ፎሎ እና አንፎሎ የሚያደርገኝን አሳያለሁ። ላይክ እኔ ወዲያው ነው ስክሪንሾት የማደርገው። በዚህ ሳምንት ሌላኛው ደግሞ የቶሚ አባት የተናገሩትን ነገሮች እንስማ። እሱም ትንሽ ስሜታዊ ሆኗል። የቶሚ አባት ማለት ነው። ለካ እነሱ እርስ በርስ ጥሩ አይደሉም። ይሄም ነገር ተጋልጧል። እስኪ እንስማ። ከዚህ በኋላ ጠቡ ከኔ ጋር ነው። ሰላም ቤተሰብ እንዴት ናችሁ? ኃይሉ ብርሃኑ እባላለሁ። የቶማስ ኃይሉ አባት ነኝ። ሰሞኑን የተፈጠረውን ነገር አይቻለሁ። የቤተሰብ ጉዳይ የቤተሰብ ነውና ሚዲያ ላይ እንደዚህ ሲቦካ ማየት በጣም ትክክል አይደለም። እውነት ለመናገር ከሆነ ቶማስ በጣም ጠንካራ ልጅ ነው፣ ጎበዝ ነው። እሱ ስለሆነ ነው እዚህ ደረጃ የደረሰው። እኔ በህፃንነቴ ነው የወለድኩት። ገና 8ኛ ክፍል ነኝ። እንግዲህ ከ8ኛ ክፍል ጀምሬ ዩኒቨርሲቲ ተመርቄ ወጥቼ ምንም ኃላፊነት የምወስድበት እኔም ራሴ ሰው ላይ ስለነበርኩኝ ምንም ኃላፊነት የምወስድበት ነገር ስላልነበረኝ ይህን ሁሉ ተቋቁሞ እሱ በራሱ ጥረት ጥሮ ግሮ እዚህ ደረጃ ላይ በመድረሱ ማንም ሰው ሊያመሰግነው ሊኮራበት የሚችል ልጅ ነው። ብዙ ችግሮችን አይቶ ከብዙ ችግሮች ህይወቱ አስተምሮት ህይወቱን ያሸነፈ ጀግና ልጅ ነው። ስለዚህ ድጋፍ ነው የሚያስፈልገው እንጂ ይሄ ልጅ በምንም አይነት ነገር ለማሸማቀቅ መሞከር የለብንም። ባለማሳደጌ ምክንያት በመካከላችን የነበረ ትልቅ ክፍተት ነበረ። ከዚህ በኋላ በቀሪ ዘመኔ አንተ እንደ አባት እኔ እንደ ልጅ ሆኜ በቤትህ ላገለግልህ ቃል እገባልሃለሁ። አለሁ፣ ከጎንህ አለሁ። ይሄ ትልቅ ኩራቴ ስለሆነ እንግዲህ ይቅር ብለኸኝ እስካሁን ድረስ ላላደረኩት ነገር በሙሉ በወንድሞችህ፣ በእህቶችህ፣ በእናቶችህ መካከል ይቅርታ እንድታደርግልኝ እጠይቃለሁ። ከዚህ በኋላ ግን ቃል ገብቼ አብሬህ የምትሰራውን ስራ ያሉትን ነገሮች አይቻለሁ። ከዚህ በኋላ አብሬ ላገለግልህ ቃል እገባለሁ። እግዚአብሔር ይስጣችሁ። እዛ ውጭ ግን ሁላችሁም ያደረጋችሁት ነገር በሙሉ ምንም ቃላት የለኝም፣ ምንም መግለጽ አልችልም። ምክንያቱም ይሄ ልጅ እናንተ ልጅ ነው። እኔ አባቱ ሆኜ ግን ምንም ነገር ያገዝኩት ነገር የለም። ይሄን ሁሉ ዓመት እናንተ ባደረጋችሁት ጥረት አብራችሁት አይዞ በማለታችሁ ላደረጋችሁለት ነገር እዚህ ደረጃ ላይ ያደርሳችሁት ስላገኘሁት እንግዲህ ምንም የምናገረው ነገር የለኝም። በጣም ኮርቻለሁ። እግዚአብሔር ይስጣችሁ። እናንተም ልጅ ይውጣላችሁ። ልጄን እዚህ ደረጃ ደርሳችሁ ስላገኘሁ እናንተም ልጆቻችሁ በጣም ትልቅ ደረጃ እንዲደርሱላችሁ እመኛለሁ። ከዚህ በኋላ ልጄ እኔም እንግዲህ አብሬህ ሁኜ ያገለገልኩ
ድሬህ ወልደህ ከብደህ ማየት ነው የምፈልገው። ባለኝ ዘመን በሙሉ አብሬህ መደሰት ነው እኔ ምኞቴ። ባለኝም ሰዓት በምንም ሰዓት ቤተሰብ ሆናችሁ አብራችሁን እንድታገዙኝ እፈልጋለሁ። ልጄ ከዚህ በላይ ትልቅ ደረጃ ላይ ደርሶ ማየት ነው የምፈልገው። ስላደረጋችሁት ነገር ሁሉ እግዚአብሔር ይስጥልን፣ ይባርክህ። እግዚአብሔር ከፍ ከፍ በለልኝ። የምትሄድበትን መንገድ ሁሉ ስራህንም የሚመጣውንም ነገር በሙሉ የተባረከ አድርጎ ህይወትህ የተመቻቸና ጥሩ ነገር እንዲሆን እኔ እግዚአብሔር እንግዲህ አጠገብ ሆኜ ጸሎትን እያደረግኩኝ ያለውን ነገር በደስታ እንድንኖር ነው የምመኘው። ቴንኪው፣ አመሰግናለሁ። ሁሉም የእሱ ወዳጆችና የኢዲኤፍ ቤተሰቦች ባሉበት ቅርታ ጠይቄ ቅርታ አድርጎልኝ አብረን በሰላም እየኖርን ያለን። አሁን አብረን ነው የምንኖረው። እያገዝኩት ነው። የቢዝነሱንም እንትን ሊድ ለማድረግ እየሞከርኩ ነው። እዛም ያላችሁ ቤተሰቦች እያያችሁኝ ነው። ስለዚህ ልጁን ከሚሰራበትና ያለውን ኢነርጂ ሉዝ በማድረግ ነገ ብዙ ያቀደ ልጅ ነው። እነዛም ብዙ እቅዶቹን እንዳይፈጽም ኢነርጂውን ድሬን በማድረግ ብዙ ያልሆነ ጥሩ ያልሆኑ ነገሮችን እያደረጋችሁ ያላችሁ ሰዎች ከዛሬ ጀምሮ አቁሙልኝ ፕሊስ። የቤተሰብ ጉዳይ የቤተሰብ ነው። ከዛሬ ጀምሮ ልጄን የቤተሰብ ጉዳይ እያነሳችሁ እንድታሸማቅቁት፣ ያችን ክፍተት ተጠቅማችሁ የሆነ ጌም መጫወት የምትፈልጉ ሰዎች፣ የራሳችሁን ሚዲያ ከቨሬጃችሁን ከፍ ለማድረግ የምትፈልጉ እንደዚህ አይነት ነገር የምታደርጉ ሰዎች ኖት ኖርማል፣ ለኔ ትክክል አይደለም። ከዛሬ ጀምሮ ይህን ታቁሙልኝ እፈልጋለሁ። የቤተሰቤ ጉዳይ የቤተሰብ የኔ ነው። ልጄ ጓደኛዬ ነው። ቀሪ ህይወቴን ደግሞ እሱ ጋር እንጆይ እያደረኩኝ ጥሩ ነገር እንድታዩ ነው የምፈልገው። ያኮራናል። ሁላችንም ያኮራ ልጅ ነው። ብዙ ያቀዳቸው ነገሮች አሉ። እንዲፈጽም እናግዘው። እኔም ከጎኑ ነኝ። ከትናንት ወዲያ ጎኑ ሆናችሁ ስታግዙት የነበራችሁ ሰዎች፣ ምንም አይነት መልኩ ሰዎች በሚፈጥሩትና እንደዚህ ይችን ነገር እየተጠቀሙ ሚዲያ ላይ በማውጣት ለማሸማቀቅ የሚሞክሩ ሰዎችን እነዚህን ጉዳዮች ሌላ ውስጣችሁ ላይ ሌላ ነገር ፈጥሮባችሁ እናንተ ድጋፋችሁን እንዳትነፍጉት እኔ ከጎኑ ነኝ። ከዚህ በኋላ አብረን ተባብረን ድርጅቱንም እሱንም አግዘን ትልቅ ደረጃ መድረስ እንችላለን። ቶማስ ጀግና ልጅ ነው። ነገም ከነገ ወዲያም ሰዎች የፈለጉትን ነገር ሊሉ ይችላሉ። እሱን ግን የሚያስቆመው ሰው የለም። በቃ አምናለሁ በዚህ። ነገ ያኮራችኋል። ነገ ፊትነስ ኢንዱስትሪዎችን ከፍቶ ሁላችንም እንደሚያስደስተን እርግጠኛ ነን። በዚህ እናንተም ልበ ሙሉ ሆናችሁ ከጎኑ ቁሙ። አለሁ አባቱ የተማርኩ ነኝ። ስለዚህ ብዙ ውጣ ውረዶችን በቢዝነስ ላይ ያየው ሰው ነኝ። በቢዝነስ ማስተሬት ያለኝ ሰው ነኝ። ቢዝነስ ፒኤችዲ እየተማርኩ ያለው ሰው ነኝ። ስለዚህ ቢዝነስ አድሚኒስትሬሽኑን በደንብ አድርጌ ማቅ ሰው ስለሆንኩኝ አግዘዋለሁ። ቶማስ ነገ ትልቅ ሰው ይሆናል። በዚህ ሰላማችንን ለመውጠጥ ሰላምን ለመረበሽ እጃችሁን እየሰደዳችሁ ያላችሁ ሰዎች ካላችሁ እረፉ። ከዚህ በኋላ ጠቡ ከኔ ጋር ነው። ከታተላለው ብታቆኝም ታቆኛላችሁ። በእርግጠኛነት ወደ ኋላ ዞር ብላችሁ የኔን ታሪክ መጠየቅ ትችላላችሁ። ወደ አልሆነ እርምጃ ልገባ እንደምችል እንድታስቡ ፈልጋለሁ። ከዚህ በኋላ ማንም ሰው በዚህ ጉዳይ ላይ ያለፈችን የሆነች ታሪክ እየቆነጠረ ሚዲያ ላይ ያመጣ የሆነ ምናምን ላይ ማሸማቀቅ ምናምን ለማድረግ የምታስቡ ሰዎች ፕሊስ አቁሙ። ከዚህ በኋላ ግን አስፈላጊውን እርምጃ ለመውሰድ በእኔ በኩል ዝግጁ ነኝ። ስለዚህ ፕሊስ ከዚህ በፊት የነበራችሁን ነገር ላደረጋችሁልኝ በተፈጠረው ነገር በሙሉ ከልቤ ነው የማመሰግነው። ከዛ ውጭ ግን ከዚህ በኋላ ያለው የቤተሰቤ ጉዳይ የኔ ነው። ለኔ ተውልኝ። ምንም አይነት ነገር መስማት አልፈልግም። ቴንክ ዩ። የሳምንቱ አነጋጋሪ ከነበሩ ቪዲዮዎች መካከል እነዚህ መርጬ ነው ያቀረብኩላችሁ እና እዚህን ድረስ ካያችሁ ያው ቪዲዮ ተመችቷችኋል ማለት ነው እና ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ጊዜ በሌላ ቪዲዮ እንገናኛለን።